ክቡራን አድማጭ ተመልካቾቻችን እንደምን አመሻችሁ። በዛሬ መረጃ ሰዓታችን የተለያዩ መረጃዎችን ዘቀርበናል። እንድትከታተሉን በአክብሮት እንጠይቃለን። በዛሬው መረጃችን በአዲስ አበባ ከተማ አልኮል ጠጥተው ሲያሽከረክሩ የነበሩ 3000 አሽከርካሪዎች በደንብ መተላለፍ ተቀጡ። የአዲስ አበባ ከተማ ትራፊክ ማኔጅመንት ባለስልጣን በ2018 በጀት ዓመት አልኮል ወይም አደንዛዥ ዕፅ ተጠቅመው ማሽከርከርን ለመከላከል ቁጥጥር ስራ አከናውኗል። የባለስልጣኑ ህዝብ ግንኙነት ኮሚሽነር ዳይሬክተር ወይዘሮ ገነት ዲባባ ለብስራት ሬዲዮ እንደገለጹት በበጀት ዓመቱ በተካሄደ ቁጥጥር ስራ 3356 አሽከርካሪዎች አልኮል ጠጥተው ሲያሽከረክሩ በመገኘታቸው በደንብ መተላለፍ ተቀጥተዋል። ባለስልጣኑ ጠጥቶ ማሽከርከርን ለአሽከርካሪውም ሆነ ለሌሎች መንገድ ተጠቃሚዎች ከፍተኛ አደጋ የሚያስከትል በመሆኑ ቁጥጥሩን በከተማ በሚገኙ 11 ክፍለ ከተማ አካሂዷል። በቀጣይም አልኮል ጠጥቶ ማሽከርከርና ሌሎች ትራፊክ ደንብ ጥሰቶችን ለመከላከል ቁጥጥር እንደሚጠናከር ባለስልጣኑ ገልጾ አሽከርካሪዎችና እግረኞችም የትራፊክ ህግና ደንብን አክብረው እንዲጠቀሙ አሳስበዋል። በሰሜን ኢትዮጵያ የዝናብ መጠን አነስተኛ ነው ተባለ። የሰሜንና የሰሜን ምስራቅ ኢትዮጵያ አካባቢዎች ላይ በክረምቱ የሚኖሩ ዝናብ አነስተኛ ነው ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት ተናግሯል። በዚህም ምክንያት የሚኖረው የዝናብ መጠን አነስተኛ ነው፣ ህብረተሰቡ በቂ ዝግጅት እንዲያደርግም ኢንስቲትዩቱ ተናግሯል። የክረምት ዝናብ በአሁኑ ላይ ባላገኙ አንዳንድ አካባቢዎች በሚቀጥሉ ቀናት የተሻለ ዝናብ መጠን እንደሚያገኙም ጠቅሷል። የዝናብ እጥረት በሚታይባቸው አካባቢዎች በመጪው ቀናት የተሻለ የዝናብ መጠን ሊያገኙ እንደሚችሉም ኢንስቲትዩቱ ትንበያውን ነግሮናል። በመጪዎች 10 ቀናት አብዛኞቹ የዝናብ ተጠቃሚ አካባቢዎች የሚኖረው ዝናብ መጠን ከቀላል እስከ መካከለኛ ነው ተብሏል። በመካከለኛው አማራ አካባቢዎች፣ በምዕራብ ሸዋ፣ ምዕራብ ኦሮሚያና ቤኒሻንጉል ጉሙዝ ክልል አካባቢዎች ከባድ መጠን ያለው ዝናብ ሊዘንብ እንደሚችልም አስረድቷል። ህብረተሰቡ ከባድ ዝናብ በሚጥልባቸው አካባቢዎች አስፈላጊውን ጥንቃቄ እንዲያደርግ ኢንስቲትዩቱ ጠይቋል። የዝናብ እጥረት ሊከሰትባቸው ይችላል በተባሉ አካባቢዎች ላይ ደግሞ የግብርና ስራዎች ሲከናወኑ አስፈላጊውን ዝግጅትና አማራጮች እንዲወስዱ መክሯል። የትግራይ ትምህርት ቢሮ በክልሉ የዘንድሮ የ12ኛ ክፍል መልቀቂያ ፈተና የወረቀት ተፈታኞች ከሌሎች በተለየ ከሐምሌ 22 እስከ 24 ፈተናው እንዲወስዱ የተወሰነው ውሳኔ ብሔራዊ አድልዎና በደል ነው በማለት ከሰሰ። ቢሮው የክልሉ የወረቀት ተፈታኞች በዕለቱ ወደ መደበኛ ጣቢያቸው እንዳይሄዱ ትምህርት ሚኒስቴር ሰኔ 27 ቀን በደብዳቤ ማሳወቁን ገልጧል። ቢሮው የክልሉ የወረቀት ተፈታኞች የፈተናውን ቀን የሚያስቀይር የቴክኒክ፣ የጸጥታ ወይም የሎጂስቲክ ችግር በሌለበት ሁኔታ የተወሰነው ውሳኔ ፖለቲካዊ አንድምታ ያለው ነው በማለት ተችቷል። የትምህርትና የፈተናዎች ምዘና አገልግሎት ለወረቀት ተፈታኞች ፈተናውን ከሐምሌ 1 እስከ 8 እየሰጠ ሲሆን የ15349 የትግራይ የወረቀት ተፈታኞች መርሃ ግብር ግን ወደ ሐምሌ 22 ማዘዋሩ ይታወሳል። ቢሮው ለተማሪዎች በክልል ደረጃ የራሱን ፈተና እንደሚያዘጋጅ ከአሁን ቀደም አስጠንቅቆ ነበር። ከውጭ ወዳገኘነው መረጃ ስናመራ የትራምፕ አስተዳደር በኢራን ላይ ታይቶ የማይታወቅ ሰፊ ወታደራዊ ጥቃት ለመሰንዘር እያጠና ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያደርገውን የአሜሪካ ወታደራዊ ዘመቻ በከፍተኛ ደረጃ ለማስፋፋት እቅድ እየዋጣ መሆኑን የዋሽንግተን የደህንነት ምንጮች የጠቀሱ የአሜሪካ መገናኛ ብዙሃን ዘግበዋል። በዋይት ሀውስ የተመከረባቸው ካሉ አማራጮች መካከል በኢራን ስትራቴጂያዊና ወታደራዊ የኒውክሌር ተቋማት ላይ ያነጣጠረ አየር ጥቃቶችን ማጠናከር ዋነኛ መሆኑ ተገልጿል። ከዚህም ባለፈ የትራምፕ አስተዳደር እጅግ አደገኛ ሊባል የሚችሉ እና ቀጠናውን ወደ ከፋ ጦርነት ሊከቱ የሚችሉ የጦርነት አማራጮችን የገመገመ ሲሆን ከነዚህም መካከል በሆርሙዝ ወሽመጥ አቅራቢያ የሚገኙ ወሳኝ የኢራን ደሴቶችን በቁጥጥር ስር መዋል እንደሚገኝበትም ተጠቁሟል። አሜሪካ ጥቃት ልሰነዝርባቸው ካሰበቻቸው ዋነኛ ኢላማዎች መካከል በዋሽንግተን ከኢራን የኒውክሌር መርሃ ግብር ጋር ጥልቅ ግንኙነት አለ ብላ የምጠረጥረውን በከፍተኛ ሁኔታ የተመሸገውን ከመሬት በታች የሚገኘውን የፒካክስ ማውንቴን የተባለ ሚስጥራዊ ተቋም አንዱ መሆኑ ተገልጿል። ምንም እንኳ አሜሪካ ጥቃቱንና የባህር ላይ ወታደራዊ ጫናዎችን በኢራን ላይ በከፍተኛ ሁኔታ የተጠናከሩ ቢሄዱም ፕሬዚዳንት ትራምፕ እስካሁን ድረስ የመጨረሻ ውሳኔ ላይ እንዳልደረሱና አሁንም ቢሆን በሰላማዊ መንገድ መፍታት የሚችል የዲፕሎማሲ በር ክፍት መሆኑን በአደባባይ መናገራቸውን ቀጥለዋል።